ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ጤና ይስጥልን ውድ ተማሪዎች እንዴት ናችሁ? ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ዩኒት 6 ትምህርት ነው። እንግዲህ በባለፈው ትምህርታችን በሌሰን 1 ኢኮሎጂካል ኢንተራክሽንስ በሚል በዋናው የምዕራፉ ቶፒክ ሌሰን 1ን ለማየት ሞክረናል። ሌሰን 1 በባለፈው ትምህርታችን ትሮፊክ ሌቭል ዋት ኢዝ ትሮፊክ ሌቭል የሚለውን ዋት ኢዝ ኢኮሎጂካል ኢንተራክሽን የሚለውን ለማየት ሞክረናል ማለት ነው። እንግዲህ ዋት ኢዝ ኢኮሎጂካል ኢንተራክሽን ኦርጋኒዝምስ ኢን ዘ ናቹራል ኢንቫይሮንመንት ዘ ኢንተራክት ቱ ኢች አዘር ኤንድ ዊዝ ዜር ፊዚካል ኢንቫይሮንመንት። እንግዲህ የተለያዩ ፍጥረታት ህይወት ያላቸው ፍጥረታት እርስ በርሳቸው መስተጋብር ያላቸው እንደዚሁም ደግሞ ከተፈጥሮ አካባቢያቸው ጋር የራሳቸው የሆነ ቁርኝነት ይኖራቸዋል ማለት ነው። እንግዲህ እርስ በርስ በሚያደርጉት የእርስ በርስ ቁርኝነት እንደዚሁም ከተፈጥሮ አካባቢያቸው ጋር በሚያደርጉት እንቅስቃሴ ስርዓተ ምህዳሩ ሳይቃወስ ተፈጥሮ ሚዛኗን ጠብቃ እንድትቀጥል የራሳቸውን የሆነ አስተዋጽኦ ያደርጋሉ ማለት ነው። ሶ ትሮፊክ ሌቭል is no refers to the specific position in the food chain or ecological parameters representing a group of organisms that share the same function in the flow of energy and nutrients in an ecosystem ብለን ዲፋይን ለማድረግ ሞክረናል። እንግዲህ ትሮፊክ ሌቭል እያንዳንዱ ኦርጋኒዝም from producer up to top or apex predators እንግዲህ እርስ በርስ አንደኛው ኦርጋኒዝም ሌላኛውን እየተጠቀመ እየበላ እየተመገበ አንደኛው ለሌላኛው የምግብ ምንጭ እየሆነ እንግዲህ ስርዓተ ምህዳሩ ሳይቃወስ ተፈጥሮ ሚዛኗን እንድትጠብቅ እያንዳንዱ ኦርጋኒዝም የራሱ የሆነ አበርክቶ ይኖረዋል ማለት ነው። ሶ በዚህ በትሮፊክ ሌቭል ውስጥ እንግዲህ ያየነው በኦርደር ስንሄድ ዜር አር ፕሮዲሰርስ እነኚህ ምግብ አምራች የሚባሉት ወይም ደግሞ የምግብ ሶርስ የሚባሉት እና አውቶትሮፍስ ምንላቸው ስፔሻሊ ግሪን ፕላንትስ ኤንድ ሲያኖባክቴሪያ ኦር ዘ ብሩ ግሪን አልጌ ስፔሻሊ ክሎሮፋይትስ ምንላቸው አረንጓዴ አልጌዎች ምግባቸውን ያዘጋጃሉ ማለት ነው። ሶ እነዚህ አረንጓዴ እጽዋትና አልጌ ዝርያዎች ምግባቸውን በሚያዘጋጁበት ወቅት እንግዲህ ከአፈር ውስጥ ውሃን ይወስዳሉ። ከአካባቢ አየር ደግሞ ካርቦን ዳይኦክሳይድን ወስደው ግሉኮስን ያመርታሉ ማለት ነው። በዚህን ሰዓት በዚህ ሂደት ውስጥ በብርሃን አጸግብሮት ሂደት ውስጥ ወይም በፎቶሲንቴሲስ ሂደት ውስጥ እጽዋቶች የፀሐይን የኃይል ምንጭ የሆነውን የፀሐይን ብርሃን ወደ ኬሚካል ኢነርጂ ይቀይሩታል ማለት ነው። እዛ ግሉኮስን ያመርታሉ ማለት ነው። ከዛ ጋር ያይዘን ስናይ የነበረው በዚህ በሌሰን 1 ፉድ ቼን ዋስ ፉድ ቼን ኢዝ ኖ ሊኒየር sequence of organisms that illustrates who is eaten by whom አንደኛው እንስሳ የትኛውን እንደሚበላ አንደኛው በየትኛው እንደሚበላ የሚጠቁም ነው ማለት ነው። ይሄ linear sequence ማለት energy flows in one direction when one organism is the other when the other organism is the source of food for the next organism energy flows in one direction unidirectional flow of energy ምንለው በዚህ በፉድ ቼን ውስጥ ወይም ደግሞ በምግብ ሰንሰለት ውስጥ አንደኛው ኦርጋኒዝም ቀጥታ አንደኛውን እየበላ ያኛው ደግሞ በሌላኛው እየተበላ በሚሄድበት ወቅት ኢነርጂ በአንድ አቅጣጫ ብቻ ነው ፍሎ የሚያደርገው ማለት ነው። there is no back flow of energy in the food chain ወደ ኋላ ኢነርጂ ፍሎ ማድረግ አይችልም። ኢነርጂ cannot recycle rather it can flow in one direction በአንድ አቅጣጫ ብቻ ኢነርጂ ይፈሳል ማለት ነው። እንግዲህ በዛሬው ትምህርታችን የምናየው ግሬድ 10 ባዮሎጂ ዩኒት 6 lesson 2 food webs. We have lesson objective. After the end of this lesson, students will be able to describe food chain. Students describe food web, construct food web in observed feeding relationship among common organisms. ሌላኛው ዓላማችን የሚሆነው show the flow of energy and matter in the ecosystem. እንግዲህ በዚህ የትምህርታችን ዓላማ የሚሆነው ተማሪዎች ከዚህ ርዕስ በኋላ ምን ማድረግ ይችላሉ? ስለ ፉድ ዌብ ዲስክራይብ ማድረግ ይችላሉ። እንደዚሁም ደግሞ ከዚህ ከውስብስብ የምግብ ሰንሰለት ምንለው ይሄ ፉድ ዌብ ሌቭል ማድረግ ይችላሉ፣ ድሮ ማድረግ ይችላሉ ማለት ነው። እንደዚሁም ደግሞ የኢነርጂና ይሄ ማተር በስርዓተ ምህዳር ውስጥ የሚያደርገውን ፍሰት ያሳያሉ ማለት ነው። ፉድ ዌብ is a complex interconnected network of food chains that represent the feeding relationship of organisms in the ecosystem. እንግዲህ ይሄ ፉድ ዌብ ምንለው ውስብስብ የሆነ የምግብ ሰንሰለት ነው። የተያዘ ሊኒየር ሳይሆን
በጣም ውስብስብ የሆነ የምግብ ሰንሰለትን ስናይ በአንድ አቅጣጫ ብቻ የሚያሳይ የኢነርጂ ፍሎ የሚያሳይ የኦርጋኒዝሞች ሪሌሽንሺፕ ነው የምናየው ማለት ነው። ይሄኛው ግን ውስብስብ የሆነ የምግብ ሰንሰለት ነው የሚያሳየው ይሄ ፉድ ዌቭ የምንለው ማለት ነው። አንደኛው እንስሳ በብዙ እንስሳ ወይም በብዙ ተጠቃሚዎች ሊበላ ይችላል ማለት ነው። ውስብስብ የሆነ የምግብ ሰንሰለት ነው ማለት ነው። መልቲፕል ፉድ ቼንስ ኦቨርላፕ ኤንድ ኢንተራክት ድርብርብ የሆነ ማለት ነው። ተደራራቢ የሆነ የምግብ ሰንሰለት ነው የሚያሳየው ማለት ነው። ይሄ ፉድ ዌቭ የምንለው ማለት ነው። when any of an organism die, decomposers break down them, recycling nutrients to support the growth of plants. እንግዲህ ማንኛውም ህይወት ያለው ነገር ሲሞት ምን ይሆናል ማለት ነው? ዲኮምፖዘርስ የምንላቸው እነ ባክቴሪያ እና ፈንጋይ ይሄን የሞተውን አካል ምን ያደርጉታል ማለት ነው? ብሬክ ዳውን አድርገው እንደገና ሪሳይክል ጥቅም ላይ እንዲውል ያደርጉታል ማለት ነው። ለምሳሌ ህይወት ያለው እንስሳ ሊሞት ይችላል። በሚሞትበት ወቅት እንግዲህ ይበሰብስና ወደ አፈርነት ይቀየራል ማለት ነው። ይሄ ሊሆን የሚችለው እንግዲህ በእነዚህ ዲኮምፖዘርስ ነው እና ባክቴሪያ እና ፈንጋይ እዛ ጋ ያለው የሰውነቱ አካል እንዲፈራርስና ወደ አፈርነት እንዲቀየር ያደርጉታል። ከዛ በስርዓተ ምህዳር ውስጥ ሪሳይክል ውደቱን ጠብቆ እንደገና ጥቅም ላይ እንዲውል ያደርጉታል ማለት ነው። እዚህ ጋር እንደምትመለከቱት ፉድ ቼን እንግዲህ ይሄን ይመስላል። ይሄ ውስብስብ የሆነ የምግብ ሰንሰለት ውስብስብ ነው። እዚህ ጋር እንደምታዩት ቀስቱ የሚያሳየው አንደኛው እንስሳ ወይም ኦርጋኒዝም በተለያዩ ሌሎች ኦርጋኒዝሞች እንደሚበላ ወይም ደግሞ ለሌሎች በርካታ ኦርጋኒዝሞች የምግብ ሶርስ እንደሚሆን ነው የሚያሳየው ማለት ነው። ሊኒየር ሰኩዌንስ አይደለም ማለት ነው። ቀጥ ያለ ሳይሆን ውስብስብ ነው። እዚህ ጋር እንደምታዩት ለምሳሌ እዚህ ጋር ግራስ አለ። ግራስ እንግዲህ በፌንጣ ይበላል። ሄሪዝ ነው ግራስ ሆፐር ፌንጣ ነው፣ ሳር ይበላል። አሁንም ሳርን ደግሞ ሌላ የሚመገብ እንስሳ አለ። ራቢት ለምሳሌ ጥንቸል ይህንን ሳር ትጠቀማለች። እዚህ ጋርም ስታዩ ግሬን አለ፣ ስንዴ የስንዴ ቡቃያ ነው ይሄ። እዚህ ጋር እንደምታዩት በተለያዩ ኦርጋኒዝሞች ይበላል ማለት ነው። እዚህ ጋር በአይጥ ሊበላ ይችላል፣ በግራስ ሆፐር ወይም በፌንጣ ሊበላ ይችላል። እንደዚሁም ደግሞ በወፍ ሊበላ ይችላል ማለት ነው። ውስብስብ የሆነ ሪሌሽንሺፕ ነው እዚህ ጋር የምናየው። እዚህ ጋር ስታዩ እንግዲህ ፌንጣ በወፍ ይበላል። ግራስ ሆፐር ኢዝ ኢትን ባይ በርድስ፣ ዘ በርድ ኢዝ ነው ኢትን ባይ ፎክስስ። ወፋን ደግሞ እንደገና ተመልሳ በቀበሮ ልትበላ ትችላለች ማለት ነው። እዚህ ጋር ደግሞ ስታዩ ማይስ የአይጥ ዝርያ በኦል ሊበላ ይችላል። እቺ ኦል ማለት ጉጉት ናት፣ በሷ ሊበላ ይችላል። ግራስ ሆፐርም እንደዚሁ በዚች በኦል ወይም ደግሞ በጉጉት ሊበላ ይችላል። ካሮት አለ እዚህ ጋር እንደምታዩት። ይሄ ካሮት ተክል በራቢት ሊበላ ይችላል። ራቢት ደግሞ እንደገና ሆነም በፎክስ ወይም በቀበሮ ልትበላ ትችላለች ማለት ነው። እንግዲህ እዚህ ጋር የሚያሳየው ምንድነው? ይሄ ውስብስብ የሆነ የምግብ ሰንሰለት አንደኛው ኦርጋኒዝም ለሌሎች በርካታ ፍጥረታት የምግብ ምንጭ መሆኑን ያሳያል። እንግዲህ እርስ በርስ ያላቸውን ቁርኝነት ያሳያል ማለት ነው። ይሄ የፉድ ዌብ ወይም የምግብ ውስብስብ የሆነ የምግብ ሰንሰለት ከፉድ ቼን የሚለየው ምንድነው? ውስብስብ ነው። አንደኛው ኦርጋኒዝም በብዙ ሌሎች ኦርጋኒዝሞች ሊበላ ይችላል ማለት ነው። እዛ የምግብ ሰንሰለት ላይ ግን የምናየው ምንድነው? ቀጥ ያለ ነው። አንድ ኦርጋኒዝም በነጠላ ኦርጋኒዝም ነው የሚበላው። ያኛውም እንደዛው በተመሳሳይ ሁኔታ በሌላ ነጠላ ኦርጋኒዝም ሊበላ ይችላል ማለት ነው። the flow of energy and matter through the ecosystem throughout the ecosystem the flow of energy and matter through an ecosystem is a fundamental ecological process that maintains the balance and the function of the ecosystem. እንግዲህ በስርዓተ ምህዳር ውስጥ ኢነርጂና ኒውትረንት ፍሎ ማድረግ ይኖርበታል። ሪሳይክል ኒውትረንትስ should be recycled ኢነርጂ ፍሎ ማድረግ አለበት። ምክንያቱም በባለፈው ሌሰን እንዳየነው ኦርጋኒዝሞች እርስ በርስ በሚያደርጉት መስተጋብር ስርዓተ ምህዳሩ ሳይቃወስ ሚዛኑን ጠብቆ እንዲቀጥል የሚያስችለው እነዚህ ኦርጋኒዝሞች እርስ በርስ በሚያደርጉት ቁርኝነት ነው ማለት ነው። አንደኛው ግድ ለሌላኛው ኦርጋኒዝም የምግብ ምንጭ መሆን አለበት። ለምሳሌ አንበሳ ሊኖር የሚችለው ሌሎች ቅጠል በል ወይም ደግሞ እጽዋት በል ሄርቢቨርስ የሚባሉት እንስሳት ሲኖሩ ብቻ ነው። አንበሳ በህይወት ሊቀጥል የሚችለው እነ አጋዘን ሲኖሩ ነው፣ እነ ድኩላ ሲኖሩ ነው። ሌሎች እጽዋት በል እንስሳቶች እነ ጎሽ የመሳሰሉት እነ ቀጭን የመሳሰሉት እንስሳት ከሌሉ የአንበሳ ቁጥር ሊቀንስ ይችላል ማለት ነው። ስለዚህ ስርዓተ ምህዳሩ ሳይቃወስ ተፈጥሮ ሚዛኗን ጠብቃ እንድትቀጥል እነዚህ ኦርጋኒዝሞች ለሌላኛው ኦርጋኒዝም የምግብ ምንጭ በመሆን የራሳቸውን የሆነ አበርክቶ ያረጋሉ ማለት ነው። በዚህ ወቅት እንግዲህ ኢነርጂ ፍሎ ያረጋል።
በትሮፊክ ሌቭል ውስጥ አንደኛው ኦርጋኒዝም የምግብ ምንጭ ሲሆን አንደኛው ሌላኛውን እየበላ ስርዓተ ምህዳሩ ሳይቃወስ እንዲቀጥል ያደርጋል ማለት ነው። ለምሳሌ ፕሮዲውሰርስ አሉ። ትሮፊክ ሌቭል ውስጥ ስናይ ፕሮዲውሰርስ የምግብ ምንጭ አዘ ቤዝ ላይ የምናገኛቸው ማለት ነው እጽዋት ናቸው የምናገኛቸው የምግብ ምንጭ ናቸው አምራች ናቸው። ከነሱ ቀጥሎ ደግሞ እነሱን የሚመገቡ ፕራይመሪ ኮንሱመርስ የምንላቸው ሰከንድ ትሮፊክ ሌቭል ላይ የምናገኛቸው ደግሞ ሄርቢቨርስ የምንላቸው ኦርጋኒዝሞች አሉ። እነሱ ደግሞ ለሌላ ኦርጋኒዝም የምግብ ምንጭ ሆነው ያገለግላሉ ማለት እንደ ካርኒቨረስ የምንላቸው ሰከንደሪ ኮንሱመርስ የምንላቸው ነው። ሰርድ ትሮፊክ ሌቭል ላይ እናገኛቸዋለን። እነሱ ደግሞ መልሰው ለሌላ ካርኒቨረስ ቶፕ ካርኒቨረስ ወይም ደግሞ ኦምኒቨረስ ኦርጋኒዝሞች የምግብ ምንጭ ሆነው ያገለግላሉ። እነዚህ ደግሞ ተርሸሪ ኮንሱመርስ እንላቸዋለን ማለት ነው። እንደዚሁም ደግሞ አፔክስ ፕሪዳተርስ የምንላቸው የፒራሚዱ ጫፍ ላይ የምናገኛቸው ጥግ ላይ የመጨረሻዎቹ ምንም አይነት የተፈጥሮ አዳኝ የሌላቸው አፔክስ ፕሪዳተርስ የምንላቸው መጨረሻ ላይ እናገኛቸዋለን ማለት ነው። እንግዲህ ይሄ ምንድነው የሚያሳየው? ፒራሚዱ ከስር እየሰፋ ከላይ እየቀጠነ መሄዱ አምራቾች ከተጠቃሚዎች ቁጥር ከፍተኛ ቁጥር ሊኖራቸው ይገባል ማለት ነው። ይሄ ምንድነው ጠቀሜታው? ተፈጥሮ ሚዛኗን እንድትጠብቅ ስርዓተ ምህዳሩ ቁሰት እንዳያጋጥመው የአምራቹ ቁጥር ከተጠቃሚ ቁጥር ምን መሆን አለበት ማለት ነው? መብዛት ይኖርበታል። ፒራሚዱ እንግዲህ ምንድነው አፕራይት ነው ማለት ነው። ለዚህ ነው ቀጥ ብሎ የምናገኘው ማለት ነው። while energy flows in one direction matter is recycled። እንግዲህ በዚህ በኮምፕሌክስ ወይም ውስብስብ የምግብ ሰንሰለት ውስጥ እንግዲህ ኢነርጂ ወደ አንድ አቅጣጫ ፍሎ ሲያደርግ እንዲህ ማተር ደግሞ ሪሳይክል ያደርጋል ማለት ነው። ኩዌሽን what is the ultimate source of energy in living organisms? በአጠቃላይ በስርዓተ ምህዳር ውስጥ እንግዲህ የኃይል ምንጭ ብለን የምንጠራው የፀሐይ ብርሃን ነው። sunlight is the ultimate source of energy that green plants and cyanobacteria or algae produce food through the process of photosynthesis by using sunlight። በስርዓተ ምህዳር ውስጥ እንግዲህ እጽዋት እና ሌሎች አረንጓዴ አልጌዎች ምግባቸውን ማዘጋጀት የሚችሉት የፀሐይ ብርሃን ሲያገኙ ነው። ምክንያቱም የፀሐይ ብርሃን ውሃን ወደ ኦክሲጅንና ሃይድሮጅን ሞለኪውል ብሬክ ዳውን አድርጎ ግሉኮስ እንዲመረት የሚያስችላቸው ይሄንን ሶላር ኢነርጂ ወደ ኬሚካል ኢነርጂ ቀይሮ ነው ማለት ነው። ስለዚህ the ultimate source of energy for living organism is sunlight ነው ማለት ነው። energy is not recycled, it dissipated as heat። እንግዲህ ኢነርጂ ባለፈው ዩኒ ዳይሬክሽናል ነው ብለናል። ኢነርጂ ፍሎ የሚያደርገው በአንድ አቅጣጫ ብቻ ነው ወደ ኋላ there is no back flow of energy in the food chain። ኢነርጂ ሪሳይክል ማድረግ አይችልም። ወደ አንድ አቅጣጫ ብቻ ነው ፍሎ የሚያደርገው። rather it dissipated as heat። በሙቀት መልክ ግን ምን መሆን ይችላል? ሊባክን ይችላል፣ ሎስ ሊሆን ይችላል ማለት ነው እንጂ እንደ ኒውትረንት ሪሳይክል ማድረግ አይችልም ማለት ነው። flow of energy through an ecosystem. how energy flows through an ecosystem? እዚህ ጋር እንግዲህ ምን እናያለን? there is no unidirectional flow አለ ማለት ነው። unidirectional one of the characteristics of ፉድ ቼን እንግዲህ ምንድነው? ዩኒዳይሬክሽናል ፍሎ ኦፍ ኢነርጂ ነው ማለት ነው። ዩኒዳይሬክሽናል ፍሎ ኦፍ ኢነርጂ ፍሎስ ኢን ዋን ዳይሬክሽን ፍሮም ፕሮዲውሰርስ ቱ ዲፍረንት ሌቭልስ ኦፍ ኮንሱመርስ። እንግዲህ የምግብ አምራቾች አሉ፣ የፕሮዲውሰርስ ወይም አውቶትሮፍስ የምንላቸው። እነዚህ የምግብ ምንጭ የሚሆኑ ኦርጋኒዝሞች ከፍተኛ የሆነ የኢነርጂ ምንጭ አላቸው። ግን ኢነርጂ ከፕሮዲውሰርስ ወደ ሄርቢቨርስ ወይም ፕራይመሪ ኮንሱመርስ ፍሎ የሚያደርገው 10% የሚሆን አማውንት ነው ማለት ነው። ሌላው 90% እንግዲህ በሜታቦሊክ ፕሮሰስ ምን ሊሆን ይችላል ማለት ነው? ሊባክን ይችላል፣ ሎስ ሊሆን ይችላል ማለት ነው። ስለዚህ በአንድ አቅጣጫ ነው ፍሎ የሚያደርገው ማለት ነው። የሰከንድ ዋን ኢዝ ነው the 10% rule. Only about 10% of energy transferred from one trophic level to the next trophic level, while the rest 90% lost as heat during metabolic process. እንግዲህ ይሄ ከአንደኛው ትሮፊክ ሌቭል ከፕሮዲውሰርስ ወደ ሄርቢቨርስ ወይ ፕራይመሪ ኮንሱመርስ ፍሎ የሚያደርገው ኢነርጂ ይሄ 10% ሩል እንለዋለን ማለት ነው። ዘ 10% ሩል በመባል ይታወቃል። 10% የሚሆነው ኢነርጂ ነው ወደ ቀጣዩ ሄርቢቨርስ ወይ ፕራይመሪ ኮንሱመርስ ትራንስፈር የሚሆነው ማለት ነው። ሌላው 90% እንግዲህ በተለያየ ሜካኒዝም በኦርጋኒዝሙ ቦዲ ውስጥ በሜታቦሊክ ፕሮሰስ ምን ይሆናል ማለት ነው? ይባክናል ማለት ነው። የአዘሯን ኢዝ ነው ፕራይመሪ ሶርስ the sun is no the ultimate source of energy and the producers converts solar energy into chemical energy through photosynthesis። ቀደም ብለን እንደተናገር ነው እንግዲህ the primary source of energy is no sunlight
የፀሐይ ብርሃን እንግዲህ የመጀመሪያው የኃይል ምንጭ ሆኖ እናገኘዋለን ማለት ነው። እነዚህ አረንጓዴ እጽዋት ምግባቸውን የሚያዘጋጁት የፀሐይ ብርሃንን ተጠቅመው ነው ማለት ነው። ፎርስ ኢነርጂ ፒራሚድ ኢነርጂ ዲክሪዝ አት ኢች ትሮፊክ ሌቭል ፎርሚንግ ፒራሚድ ስትራክቸር ዱሪንግ ዘ ፕሮሰስ ኦፍ ፉድ ቼን እንደ ፉድ ዌቭ እንግዲህ ኢነርጂ ዲክሪዝ እያደረገ ነው የሚሄደው ማለት ነው። እንግዲህ ይሄ ፒራሚድን ስናይ ኢኮሎጂካል ፒራሚድን በምንመለከትበት ወቅት ፒራሚዱ ከላይ ሹል የሆነው ለምንድን ነው? የአምራቾች ቁጥር እየጨመረ የተጠቃሚዎች ቁጥር እያነሰ ነው የሚሄደው። ይሄ ደግሞ ምንድን ነው የሚያሳየው? ከኢነርጂ ጋር ደግሞ ኢንቨርስሊ ፕሮፖርሽናል ነው ማለት ነው። የአምራቾች ቁጥር እየጨመረ የተጠቃሚዎች ቁጥር ደግሞ እያነሰ ሲሄድ በዛው ልክ ደግሞ ዘ ፍሎ ኦፍ ኢነርጂ ምን ይሆናል ማለት ነው? ዲክሪዝ ያደርጋል፣ እየቀነሰ ነው የሚሄደው። ከአንደኛው ትሮፊክ ሌቭል ወደ ሌላኛው ትሮፊክ ሌቭል እየቀነሰ መሄዱን ያሳያል ማለት ነው። ፒራሚዱ ሹል መሆኑ አንዱ ያንን ነው የሚያሳየው ማለት ነው። ሌላኛው ደግሞ የተጠቃሚዎች ቁጥር እያነሰ ይሄዳል። ይሄ ደግሞ የተጠቃሚዎች ቁጥር ሲያንስ የአምራቾች ቁጥር ሲበዛ ስርዓተ ምህዳሩ ምን ይሆናል ማለት ነው? ሚዛኑን ጠብቆ እንዲቀጥል ያስችላል ማለት ነው። ኢኮሎጂካል ፒራሚድ ኢዝ ነው a graphical representation of the relationship between different trophic levels in an ecosystem showing the flow of energy, biomass or number of organisms at each trophic level። እንግዲህ ይሄ ኢኮሎጂካል ፒራሚድ ምንድነው የሚያሳየው? የግራፊካል ሪፕሬዘንቴሽን ኦፍ ሪሌሽንሺፕ ኦፍ ዲፍረንት ትሮፊክ ሌቭልስ የእያንዳንዱን ትሮፊክ ሌቭል ሪሌሽንሺፕ ነው የሚያሳየው ማለት ነው። ይሄ ደግሞ በኢነርጂ ኦፍ ፒራሚድ ኦፍ ኢነርጂ፣ ፒራሚድ ኦፍ ባዮማስ፣ ፒራሚድ ኦፍ ነምበር ብለን በትሮፊክ ሌቭል ውስጥ ማስቀመጥ እንችላለን ማለት ነው። ዜር አር 3 ታይፕስ ኦፍ ኢኮሎጂካል ፒራሚድ። እንግዲህ 3 አይነት ኢኮሎጂካል ፒራሚዶችን እናያለን። ዘ ፈርስት ዋን ኢዝ ነው pyramid of energy. It represents the flow of energy through each trophic level. It is always upright because energy decreases as it moves up the trophic levels. እንግዲህ እዚህ ጋር የምንመለከተው አንደኛው ምንድን ነው? ፒራሚድ ኦፍ ኢነርጂ ነው። ፒራሚድ ኦፍ ኢነርጂ በዚህ በትሮፊክ ሌቭል ውስጥ እንግዲህ እንደምንመለከተው እዚህ ጋር እንደምታዩት ፕሮዲሰርስ አረንጓዴዎቹ እዚህ ጋር ለምሳሌ ግራስ፣ ሳር አለ። እነዚህ የሳር ተክሎች እንግዲህ ምንድን ናቸው? አምራቾች ናቸው። ዛሬ ፕሮዲሰርስ እዚህ ጋር ስትመለከቱ ፒራሚድ ኦፍ ኢነርጂ የሚያሳየው ምንድን ነው? ኢነርጂ ኢዝ ነው ፑት ኢን ዘ ዩኒትስ ኦፍ ነው ጁል። እዚህ ጋር እንግዲህ ጁል አለ 10,000 ጁል እዚህ ጋር ያሳያል ማለት ነው። የአምራቾች ቁጥር በጣም ከፍተኛ መሆኑን ነው የሚያሳየው 10,000። ሁለተኛው ትሮፊክ ሌቭል ጋር ስንሄድ ፕራይመሪ ኮንሱመርስ እናገኛለን። ለምሳሌ እዚህ ጋር አይጥ አለች። እቺ አይጥ እንግዲህ ኢነርጂ ፍሮም ፕሮዲሰርስ ቱ ፕራይመሪ ኮንሱመርስ እየቀነሰ ነው የመጣው ማለት ነው። እዚህ ጋርም ስታዩ ኢን ዘ ሰርድ ትሮፊክ ሌቭል ኦፍ ሰከንደሪ ኮንሱመርስ ኢነርጂ ኢዝ ነው ዲክሪዚንግ as it move up the trophic level። እዚህ ጋር እንደምታዩት እንግዲህ በዚህ በፒራሚድ ኦፍ ኢነርጂ ውስጥ ኢነርጂ እየቀነሰ መምጣቱን ያሳያል ማለት ነው። እዚህ ጋር እየሾለ እዚህ ጋር መጨረሻ ላይ 10 ጁል ነው የምናገኘው ማለት ነው። the second is ነው pyramid of biomass it represents the total mass of living organisms at each trophic level. It can upright in terrestrial ecosystem or inverted in aquatic ecosystem where producers like phytoplanktons have less biomass than consumers። እዚህ ጋር የምንመለከተው ደግሞ የፒራሚድ ኦፍ ባዮማስ የምንለው ነው። ይሄ አጠቃላይ የሚያመለክተው ምንድነው? the total mass of organisms at each trophic level በእያንዳንዱ ትሮፊክ ሌቭል ውስጥ ያሉትን ኦርጋኒዝሞች አጠቃላይ የነሱን ማስ ነው የሚያሳየው ማለት ነው። ይሄ ባዮማስ ኦፍ ፒራሚድ ኦፍ ባዮማስ የምንለው ማለት ነው። እዚህ ጋር ለምሳሌ ግራስ አለ፣ እዚህ ጋር ደግሞ አይጥ አለ፣ እዚህ ጋር እባብ አለ፣ እዚህ ጋር ደግሞ ኤግል አለ። የእያንዳንዳቸው ማስ በዚህ በትሮፊክ ሌቭል ውስጥ ኢንዲኬት ያደርጋል ማለት ነው፣ ያመለክታል። እንግዲህ ይሄ ፒራሚድ ኦፍ ባዮማስ አፕራይት ሊሆን ይችላል። ስፔሻሊ ኢትስ አፕራይት ኢን ተረስትሪያል ኢኮሲስተም ማለት በየብስ ስርዓተ ምህዳር ውስጥ ምንድነው አፕራይት ነው ማለት ነው። አፕራይት ምክንያቱም እዚህ ጋር የአምራቾች ቁጥር ከፍተኛ ነው። የተጠቃሚዎች ቁጥር ምን እየሆነ ነው የሚሄደው? እየቀነሰ ነው የሚሄደው። ነገር ግን ይሄ ፒራሚድ ኦፍ ባዮማስ በውሃ ስርዓተ ምህዳር ውስጥ ወይም አኳቲክ ኢኮሲስተም ምን ሊሆን ይችላል? ኢንቨርት ሊሆን ይችላል፣ ሊገለበጥ ይችላል ማለት ነው። ምክንያቱም የምግብ ሶርስ የምንላቸው እነዚህ ፎቶሲንቴቲክ ኦርጋኒዝሞች አሉ፣ እንደ ፋይቶፕላንክተንስ የምንላቸው የእነሱ ባዮማስ ከኮንሱመር ወይ ከተጠቃሚዎች የሚያንስ ከሆነ ፒራሚድ ኦፍ ባዮማስ ምን ሊሆን ይችላል ማለት ነው? ኢንቨርትድ ሊሆን ይችላል፣ ሊገለበጥ ይችላል ማለት ነው።
ሼፑ ሊዘቀዘቅ ይችላል ማለት ነው። the third one is pyramid of numbers ሶስተኛ እንግዲህ pyramid of number የምንለው ነው። it represents the number of individuals at each trophic level ይሄ የሚያሳየው ምንድነው እንግዲህ የእያንዳንዱን ትሮፊክ ሌቭል ውስጥ ያሉትን የኦርጋኒዝሞች ቁጥር ነው የሚያመለክተው ማለት ነው። ቁጥር ነው የሚያመለክተው። ለምሳሌ በፕራይመሪ ኮንሱመር ውስጥ ምን ያህል የኦርጋኒዝም ቁጥር አለ፣ ሰከንደሪ ኮንሱመር ውስጥ ምን ያህል የኦርጋኒዝም ቁጥር አለ፣ ተርሸሪ ኮንሱመር ውስጥ ምን ያህል የኦርጋኒዝም ቁጥር አለ እያለ ይቀጥላል ማለት ነው። እያንዳንዱ እዛ ውስጥ ያሉትን የኦርጋኒዝም ቁጥር የሚያመለክትልን ፒራሚድ ነው ማለት ነው። it can be upright or inverted እንግዲህ upright ሊሆን ይችላል inverted ሊሆን ይችላል ማለት ነው። ቅርጹን ሊቀያይር ይችላል ማለት ነው። ኤግዛምፕል a single tree supporting many individuals or herbivores ለምሳሌ እዚህ ጋር ይሄንን ፒራሚድ ስንመለከት ከላይ እየበዛ ከስር አንሶ እየበዛ እየሰፋ ፒራሚዱ ዝቅዝቅ ነው ማለት ነው። ይሄ ምንድነው የሚያሳየው የአምራቾቹ ቁጥር እዚህ ጋር ፕሮዲዩሰርስ በጣም ቁጥራቸው ትንሽ እንደሆነና በርካታ እነሱን የሚመገቡ ደግሞ ኦርጋኒዝሞች ቁጥራቸው ከፍተኛ መሆኑን ያሳያል። እነዚህን ደግሞ ፕራይመሪ ኮንሱመር ላይ ያሉትን ለምሳሌ እዚህ ጋር በርድ አሉ። እነዚህን የሚጠቀሙ ሌሎች ኦርጋኒዝሞች ከነሱ ቁጥር በላይ እንደሆነ ያሳያል ማለት ነው። ፓራሳይትስ አሉ እዚህ ጋር ሃይፐር ፓራሳይትስ the number of hyper parasites is greater than parasites እዚህ ጋር እነ ፊሊስ ማይክሮብስ ጥቃቅን ኦርጋኒዝሞች አሉ። ቁጥራቸው በጣም እየጨመረ ይሄዳል ማለት ነው። ስለዚህ የዚህ ፒራሚድ ሼፕ ዝቅዝቅ መሆኑ ከስር ጠቦ ከላይ መስፋቱ ምንድነው የሚያሳየው የአምራቾች ቁጥር ከተጠቃሚዎች ማነሱን ነው የሚያሳየው። ወይም ደግሞ የተጠቃሚዎች ቁጥር ከአምራቾች እየጨመረ መሄዱን ያሳያል ማለት ነው። እንግዲህ ይሄ ምንን ለማሳየት ነው? በእያንዳንዱ ትሮፊክ ሌቭል ውስጥ ያሉትን የኦርጋኒዝሞች ቁጥር ለማሳየት ያግዛል። ለምሳሌ አንድ ዛፍ ላይ በርካታ የሆኑ አዋፋት ቢገኙ ያንን ዛፍ ምን ሊያደርጉት ይችላሉ? በጣም በከፍተኛ ሁኔታ ሊመገቡት ይችላሉ። ነገር ግን ይሄ ምንድነው ያው በዚህ የሚቀጥል ከሆነ ስርዓተ ምህዳሩ ሊቃወስ ይችላል። ግን እዚህ ጋር የተፈለገው ምንድነው ፒራሚድ ኦፍ ነምበር በየትሮፊክ ሌቭሉ ያሉትን የኦርጋኒዝሞች ቁጥር ለማሳየት ነው እዚህ ጋር ይሄንን የምንጠቀመው ማለት ነው። እንግዲህ ተማሪዎች የዛሬው ትምህርታችን በዚህ ይጠናቀቃል። በቀጣይ በሌሰን 3 እስከምንገናኝ ድረስ ባላችሁበት ሰላም ሆኖ ይሄንን ትምህርት ስትከታተሉ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። መረጃው ለሌሎች ጓደኞቻችሁም አድርሱ። በቀጣይ እስከምንገናኝ ሰላም ሆኖ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ